ወገኖቼ ሰላም ተሎላችሁ ምድረስ ፍቅረ ገብርኤል ነኝ። የዛሬ ቪዲዮአችን የኔን ማብራሪያ ብዙ አይፈልግም። እንዲያውም የእናንተን የማሰብና የማስተዋል ሁኔታ የሚፈትን ነው። በተለያዩ አውደ ምሕረቶች ላይ የቤተክርስቲያን አባቶችና የቤተክርስቲያን አስተማሪዎች እንድናውቅ እንድንነቃና ራሳችንን ከመናፍስት ጥቃት እንድንጠብቅ ለብዙ ዓመት ሲለፉለት ሲታገሉለት ሲያስተምሩት የነበረ ነው። መጽሐፍቶችን የማንበብ ልማዳችን በሶሻል ሚዲያው ተጽዕኖ ስለወደቀ ነው እንጂ የቤተክርስቲያን ገላትና ስንክሳሯም ስለዚህ ነገር በደንብ ይናገራል። በቪዲዮ መጀመሪያ እንደነገርኳችሁ ስለዚህ ቪዲዮ የኔን ማብራሪያ አይፈልግም። ትማሩበታላችሁ፣ ትወዱታላችሁ፣ ትዝናኑበታላችሁ። እስከ ቪዲዮ መጨረሻ ቆዩ። ጭራሽ ጠብቂያት እየብሰድሽ ትቀድሚ ጀመር። ይሄውና ልክ አረቅህ፣ ይሄውና ልክ ቀሚስህ፣ ይሄውና ልክ ጃንጥላ፣ አይነተኛ ጃንጥላ። አሁን ለቀውጣ አይሞቀት ጥሩ ሞክረሃል፣ ግን አንድ ነገር ይቀርሃል። ከዚህ በላይ ጌታው ጆሮዬን ብትቆርጠኝም አልሰማ ነው። እንኳን ጆሮህን አዝነንልህ ነው እንጂ በፈንካት ገደል አንጥልህም ነበር። ታዲያ እኔን ለዚህ ቤት ደፋ ቀና ብለን እየኖር እንዴት ሙክት ያንሰናል አንተ። እኔ ጎሹ ሙክት ላመጣል አንተ ትሰማኛለህ? በጀት አልቋል፣ ሎጂስቲክ አቅርቦት የለም። አርፈው ቆሎን ትበላታለህ። ለኛ ቆሎ እኛ ለመሆኑ ስንት ናችሁ? ብዙ ነው። መንጋነን አልኩህ የትየለሌ የመንፈስ ፎረም ነው በቤት የተዘጋጅቶ አሳረኛው ጎሹ በእጅዋታ በመድኃኒዓለም አራታ ጉረምርም ወዲያ ለዘብተኛ ሰይጣን በአምላክ ስም ይምላል አሉ። እስቲ በል ተናገር አንተ። ታዲያ ኪስ ውስጥ ያለው መንፈስ እንዲሁም እጅን ሰጥጆ ለቅቂያት መዲያ የማይሆነው ወታደራዊ እርምጃ ሰለቸን። ደርሶ ክተት ተብሎ ተገብቶ ደርሶ ተነቅሎ ይወጣል። የስንቱን ስነ ልቦና የስንቱን የደሃ ቤት ስትፈትሽ እንደከረምክ ትናገራለህ። የስንቱንስ በግ በልተሃል፣ የስንቱንስ ዶሮ በልተሃል። ሪፖርት አቅርባታል። ይቤት ማን ነው ወቃቢ ወርዷል ተብሎ አህጌ ጠፍታኛለችበትም ቢነግረህ ብዬ ነበር። አየውን አይታታል አንተ ወሯ። እኛ እኮ የቆላ ቆሌ እንጂ አያነጅ መንፈስ አይደለም። አረ ጀታው እንዲው ግማሽ ማዳበሪያ ገብሳ አመጣለሁ። ጉቦ እኔ እያለሁ ጉቦ ወታደራዊ እርምጃ ውስጥ ያለው ትናገር እንደው ትናገራታለህ። አረ እናቴ ትሙት እኔ እኮ ነኝ። ማንሽ አንቺ እንጥሩ አለም ነግሽኝ ያላመንክም እና ልግጥ ነው ይዘሽ ኑሮ አንቺ በአመት አንድ ጊዜም ልብስ በሁለት አንድ ጊዜ ጀጥ እንዲው ብራን ባርም ስፈልግ እንዲው እንደ ሽት ያለ እንደ ጓደኞቼ ማጀጥ ስፈልግ ምንም አልይልክ ወጣም አልሰጠኛልክ። እንዲው ተድግስም ሰድ ተሰው በታች ሆንኩ። እቺን ዘዴ ያመጣህ ብትገዛልኝ ብዬ ነው እንጂ እኔ ጥሩ አይደለም። አረ እንዴት ቻልሽበት? ለማምንጂ አንቺም የኔን ውቃቢ ያልሽውን የቆላ ቆሌሽን አግብተሽ ትኖሪያለሽ። እኔም ቤቱን ለቅቄልሽ ሄዳለሁ። እንዲሁ ባጉል ምክር ትዳር ይፍረስ በቃ። ወይዘሮ ጥሩ አለ አቤት። ማን ልበል? ማን ነህ? ፈረሴዋ ወይዋ እኔን መጋዣ ቤት በስሜ ስትነግጅ የነበርኩት የቆላው ቆሌ ነው። የቆላው ቆሌ አሳረኛው ጎሹ ምንድነው? ምንድነው? እኔ ሳታስፈቅድ ፈረሴን አግብተሃል። እኔ ጎሹ ነኝ መጋዣም አገባው። አንተ ያገባህት ሚስት እኔ መጋዣ መሆኗን አታውቅም ወይ? አሁን ምንድን ነው የምትፈልግ? ተናገር እኮ ነው የምልህ። በግረድልኝ ሽቶን አስለስልኝ አረጋ አምጣልኛ። እኔ ጎሹ ለጠላት ተንበርክክ አላውቅም። ትሰማኛለህ? እንዲህ ያለ ሎጂስቲካዊ ጥያቄ እኔ ጋር አይሰራም። በሰላማዊ ድርድር ትወጣ እንደው ትወጣለህ። አለበዚያ ምን ታመጣጣ? አሳረኛው ጎሹ እንካ። ምን ሆነ? አሁንም አልበረደልህም? በዚህ በሸካራ እጅ ፊቴን ታበለስከው በኋላ ዝም ምን ይመስላል? ዛሬ እቺ ቤት ትነዳለች። ነብራማ አማዳይ ስሙ አይሶፒና ጀርሲ ጨርቅ አስቀድድላት፣ ሽቶ በብዛት ጨመም ጨምርላት፣ እጇ ላይ ጀንጥላ እንዳይለጃት። በዚህ ኑሮ ቆሌ ተጨምሮ እንደናቆራለን። እንጎቻችን አሩ አለ ሰማለህ። ቆሌው እንዲህ ያለ ቅብጠት ካማረህ ከኔ ከዳው ቤት ምን አባክ ትሰራለህ ነው? አዋ እንግዲያው እሷን ጥጊ አንተ ላይ ሰፊ አትበላሽ። ባለህበት እርጋብገብ ትለያለህ።
400,000 ብር። አንተ መኪና የምር ሊገዛ ነው እንዴ? በእናትህ መሰለኝ እንግዲህ እንደ እግዚአብሔር ፍቃድ። ደህና መተህ እኮ የምታቆርፍደው ነገር ነው የሚገርምኝ። ቻሌንጃችን ምን ደረሰ? በ19 ቀን ውስጥ ሰላቢ መጀመሪያ ያበደርኩን ብሬን አንተ መልስ ላሉ በእናትህ እንካ ብሰልብ ከሱ ሰልባለሁ። የራስ ቅቤ ይበላል። የለውዝ ቅቤውን እየበላ በጦር እንዳልወጋ ውጣ። እሺ እንካ። ለማንኛውም እቺ 100 ብር ለቻሌንጁ መጨመሪያ ነው። ቅጠል እኮ ነው። አሁን ብር አልነበር እንደሰጠኝ አይነ ጥላ የለም በለው። በእናትህ ደወለ። እኔ አይደለም ራስ እንቻል አይንዬ እንዴት ነህ? እኔ አባት ደህና ነህ? ልደውል ስል ቀደምከኝ። ኧረ ቦስ አዲሱ ከስተመር ቤተክርስቲያን ያበዛል። በእናትህ እናንተ ተስፋ አታስቆርጠውም እንዴ? በእናትህ አልቆርጣለ ሱስ አስጀምረው፣ እንደምንም ብለህ ሱስ አስጀምረው በቃ። ወይ ደግሞ ያቺን ነገር ከዛ ራሱን ይጠላል፣ ከዛ ከአምላኩ ይጣላል። አንተ ዋን እኮ ነው የመጀመሪያ ኮርስ እኮ ነው። ምን ሆነህ ነው? በእናትህ አታለቃቅስ። ወደዛ ሰርተህ ስንገባ ስንይዝ መላ ምናሉ እሱ እኮ እንዲህ ነው ብለው አወሩ። how you doing you all እንደፈራ ነው ገላ መሸጥ ጀመርካ። I'm not a hoe, I'm not a bitch, I'm not a bad bitch። ረበጦር እንዳልወጋ ውጣ። ሁሉን ነገር ጨርሰን ሊፋቱ አንድ የፍርድ ቤት ቀጠሮ አልነበር እንደ ቀራቸው? ምን አገባው ሽማግሌ ምን ያገባዋል? ቆይ ምን ሊያገባ ያደለው ሽማግሌ ሀገር ይበጠብጣል፣ እነሱ ያስታርቃሉ። አንተ ለወተት ሊሞቱ ነው እንዴ? በእናትህ መልሼ ልደውልልህ። ቆይ በእናትህ ማንም ያልወጣት እትዬ አስካል ወተት ስለብለውኝ እኮ ነው። በእናትህ ነጭ ሽንኩርት ጤና አዳም ምናምን እኔ ቡዳ አደረጉኝ እንዴ? አሳደዱኝ እኮ ለአንድ ወተት። በእናትህ ከህፃን ሊሰልብህ ነው። ህፃን አዛውንት አራስ ምናምን አይመለከት። ስራ ነው። ይልቅ ገቢ ከመሆኑ በፊት ትቀምሳለህ። ኧረ በጦር እንዳልወጋ ልክስክስ ተወዋ። ኧረ ጉዶንጉል ምን ሆንክ? ካልሲ ሸፍነው ታጥቢት ነው። ክላሲክ አይነ ጥላ ማለት ይሄ እኩል እራት ልትበላ ስትል ከፍቅረኛዋ ጋር ፋሳና ስመጣውባት አይገርምህ? እኩል ነው እየነገረን ያለው። ጆሮ አለኝ እየሰማው ነው። ኤክሳይትዱኝ እኮ። ከዛ ልክ ባዝሩም ደርሼ ልምጣ ብላ ፈሷ ልትፈሳ ብትሞክር ፈሷን አስቀረውባት። ክላሲክ አይንዬ ስሰማ ፈሷን አጠፋሁት። እየሰማው ነው። ጆሮ አለኝ። ባጣ አንድ እግር ካልሲ አላጣም። ወገንታት እሰልበዋለሁ የተገኘውን ባለው አየር። ቦዝና ሶን አላችሁ ሰላቢ። እኔ ሰላም አልባልም ነው ምንድን ነው? ቆይ አልገባኝም። አልልህም ምክንያቱም ሽልጥልጥ ነህ። ያን የመሰለ ወንድ ሴታ ታደርጓለህ። ሲጀምር እኔ ሽልጥልጥ ባላረገው ኖሮ ይህ ሰውዬ ሚስት ያገባ ዲያሪ አሳርፈው። ማንን ነው ዳዲ? እኔን እንዳይሆን ብቻ ነገርኩህ እኮ ቦስ። ሽልጥልጥ ነው ያ ነገር። ውጋው በጦር ብለኸኝ ነው።